ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ አንድ የምንመካከርበት ነገር ይዤ መጥቻለሁ። ያንን የምንመካከርበት ስለ ምግብ ነው። ምግብ አጠቃቀማችሁ እንዴት ነው? ሁላችሁም በኮሜንት ታሳውቁኛላችሁ። ምግብ እንዴት ነው የምትጠቀሙት? ለጤናችሁ እንደሚጠቅም ነው ወይስ እንዲጎዳችሁ ነው? ወይ እንዴት ነው የምትጠቀሙት? ምን አይነት አጠቃቀም ነው የምግብ ያላችሁ አጠቃቀም የሚል ላይ ትንሽ እኔም በቻልኩት አቅም እንማማራለን ማለት ነው። ለሁላችን ትምህርት ይሆናል እና ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተመቻችሁ ቤተሰብ ሆኖ ደውል ምልክት እየጫናችሁ ምን አይነት ምግብ ነው የምትወዱት? ሁላችሁም የራሳችሁ የምትወዱት ሁላችሁም እኮ የምትወዱት አይነት ምግብ አይነት ሊኖር ስለሚችል የፍላጎታችሁን በኮሜንት ጻፉልኝ። ከዛ በዛኛው እንወያያለን በቀጣይ ቪዲዮ ማለት ነው። አሁን የምትወዱት ምግብ አሁን እኔ እንደ ምሳሌ በጣም የምወደው ምግብ ድንች ነው። ድንች በጣም ነው የሚመቸኝ። ድንች ማለት በፍራይ ሽብም ይመቸኛል እና በወጡ መልክ ይመቸኛል እና በደረቁም ዝም ብሎ ባዶ ሲሰራ በጣም ነው። ከክፎ ሊቃውን ክፎና ድንች አንድ ላይ ቢቀርብኝ እንኳን ድንች ነው በጣም የሚመቸኝ። ድንች ነው ያለው ለምን እንደሆነ ብቻ አላውቅም ለምን እንደሆነ። ከዛ ቀጥሎ ደግሞ ያው እንደምታውቁት ኢትዮጵያውያን አይደለንም፣ ጥሬ ስጋ ጾም ነው። ጥሬ ስጋ ይመቸኛል። ጥሬም ስጋ ላይ ደግሞ ደረቅ ያለ ጥሬ ስጋ ይመቸኛል ማለት ነው። እናንተስ የሚመቻችሁ ምን አይነት ነው ምግብ ነው የሚመቻችሁ? ብዙ አይነት ሰዎች አላችሁ። ብዙ አይነት ጥራሹን ስጋ የሚመገቡ ሰዎችም አለ፣ የማይወዱ ሰዎች አሉ፣ ጥሬም ሰዎች አሉ፣ የበሰለ ምግብ ብቻ የሚበሉ ሰዎችም አሉ። እናንተስ ምን አይነት ነው? የበሰለ ነው ይመቻችሁ? ምን አይነት ምግብ ይመቻችኋል? ሁላችሁም ከዛ ቀጥሎ በጣም የሚመቸኝ ምግብ ሶስተኛ የሚመቸኝ ምግብ ቢኖር ዶሮ ይመቸኛል ማለት ነው። ዶሮ በጣም ይመቸኛል። ዶሮ በትንሹ ገና በወጡ ሳይሆን ለብ ያለ ነገር በጣም ይመቸኛል። ለብ በዶሮ ለብ ይመቸኛል። ዶሮ ለብ የሚባል አለ። ዶሮ ለብ ሳይበስል ለብ ተደርጎ የሚሰራ አለ እና ያ በጣም ነው። በተለይ በቃሪያ በደንብ ከተጨመረበት ዶሮ ለብ በጣም ይመቸኛል። የእናንተ ዶሮ ይመቻችኋል? በኮሜንት ተሳውቁኝ። በቀጣይ ቪዲዮ በደንብ ያለውን አንዳንድ ነገር ጨማምሬ በቀጣይ ቪዲዮ እመጣለሁ። ሰብስክራይብ ሁሉ ምልክት ያናችሁ ቤተሰብ ነው ከቀጥታ ጋር ተመሰግናለሁ። ቀጣይ እንገናኛለን።